እኔ አንተን እዚህ ልጨርስ ነው አንተ ቆማጣ አንተ አራራትኳ እኔም ስራ ላይ ነበርኩ ይኸውልህ ስራ አቋርጬ የመጣሁት በባለቤቱ አካውንት ከአንዴም ሁለቴ 1 ሚሊዮን ብር 2 ሚሊዮን ብር ገብቶለታል። መክብብ ምን ነው መክብብ ይቅርታ አድርግልኝ። እኛ የምንፈልገው ይሄ ሰው ጭራሽ እንዲወገድ ነው ማለት እንዲወገድ። አዎ እንዲወገድ። እንግዲህ ወንድማችንን ኪሩቤልን የሚያገኘንበት መንገድ በጣም ያሳዝናል። እንደዚህ በተጎሳቆለ በተጎዳበት መንገድ ነው ያገኘነው አይደል? እናንተ ከመድረሳችሁ በፊት ቦታው ላይ ሁሉ ነገር ሰጣቸዋል። እግዚአብሔር ይመስገን ምንም ነገር ሳንሆን ከዛ ቦታ ላይ ወጥተናል አይደለ? እኛን አሳልፎ ሊሰጡን እየተደራደረ ያለ ሰው አለ እኛ ውስጥ ከኛ አባላት ውስጥ ማንነቱን አንተ እንድትደርስበት ነው ፈልገው። እነሱ እንዳንወጣ ፈልገው ነበር። ምን ሊያደርጉ? ሁላችሁንም አንድ ላይ ሊጨርሷችሁ። ምን አሳስቦ ነው እኛን ይሽትከን? ሰጣችሁ እኮ አሰራሩ ስላስፈራሩ ነው ገንዘብ የተቀበልካቸው? በከተማውም ብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ 1 መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ 2 መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። ይሄን ነገር ከእኔና ካንቺ ውጭ ማንም ሰው ከሰማ በቃ እኔ በህይወት እዚህ አንቺ እኔ በቃ እገልሻለሁ ምን ልበለ በጣም መጥፎ ነገር ነው ሲለኝ ነበር። ያ ማለት እንደ የሆነ ትንሽ ብር አይደለም በጣም ብዙ ብር ነው ከምነግር በላይ። ማለት ምን ያህል ገንዘብ? 1 ሚሊዮን ብር? አዎ። ወደ አንቺ አካውንት? ወደ እኔ አካውንት ገባ። ቁጥሩን አያውቁም። በቃ የሆነ የሚለው ቴክስቱ እንደራደር እንዲስማሙ ነገር ይመስለኝ የሆነ መጥፎ ነገር ያሰሩ ሰዎች 5 ሚሊዮን ምናምን የተስማሙት አሁን ለእንትን ብሎ ነው 2 ሚሊዮን ይላኩ። ያው ካሜራ ተነስቶ እኔ ላንተ ባወራክ ገንዘቡ እየገባልሽ ያለው እኛ እዛ ክፍለ ሀገር ሆነን እዛ ክፍለ ሀገር በነበረችው በጊዜ ነው 2 ሚሊዮን ይገባልኝ ማለት ነው። አንዳንድ ነው ያው በስልክ ነገር ይዘልሽ በስልክ ላወራ የምችለው ነገር አይደለም። ማንም ሰው ሳያውቅ በተለይ ደግሞ ባለቤትሽ ሳያውቅ እኔ እንደምታገኝ ማግኘት እንደምፈልግ ስትነግሪኝ ነበረ። በቃ ቢያንስ የሆነ በግልጽ አውርታችሁ ነገር እንድትፈጥሩ ነው የነገርኩት። ከኔ አቅም በላይ የሆነ ነገር ስለሆነ ማለት አልገባኝም። ምን አይነት ችግር ውስጥ? ስለዚህ ብዙ ጊዜ ስራ ስለሚውል ደግሞ ስለሚመጣ ያው ምግብ ብዙም አያበስልም። እኛ ጋር እየመጣ ነው እንትን የሚበላው። አካውንቴ ላይ እንደዚህ ብር ገብቷል ምንድነው ስለው ዝም ታዩ ይግባ ይቀመጥ ምናምን ዝም በኔ ያለ ያው ከወንጀለኞች ጋር እንትን ስለምትሉ ትንሽ ለህይወታችሁ እንደሚያሰጋ ቃለው ከቤት ሰው ሁሉ በተወን ጊዜ እናንተ ናችሁ መጠጊያ ቤተሰብ የሚሆናችሁ። ስለዚህ ያው እኔ ደግሞ መጥፎ ነገር እያየው የማልፍ ሴት አይደለም። እሺ ውድ ቤተሰቦች በድጋሚ እንደምን አላችሁ? ያላችሁበት እንግዲህ በትዕግስት እየጠበቃችሁ እንደሆነ ተስፋ አድርጋለሁ። ውድ ቤተሰቦች እንግዲህ የሰማሁት ነገር ትንሽ እኔንም ብቻ ሳይሆን ሙሉ ቡድኑን ግራ እያጋባ ያለበት ሁኔታ ነው። የእውነት እኛን ሽጦን ከሆነ የእውነት እኛን በገንዘብ ለውጦን ከሆነ በጣም ነው የሚያሳዝነው። ምክንያቱም እንዴት እኛ ጋር እንደገባ እኛ ነን የምናውቀው። እኛ እንዴት እሱ እንዳገኘነውና ከየት ቦታ ተነስቶ እዚህ ቦታ ላይ እንዳለ እኛ ነን የምናውቀው። የእውነቴን ነው የምላችሁ። በዛ ላይ ደግሞ ያ ብቻ ሳይሆን እኛ እሱን ከነበረበት ቦታ ማንሳታችን ብቻ ሳይሆን
የነበረው በመልካም ባህሪና ጸባይ እዚህ ግባ ይባላል። በጣም የሚገርም ትሁት የሆነ ልጅ ነው። በጣም ማለት ነው። እንዴት በምን ተአምር እንደዚህ ሊቀየርብን ይችላል? ይሄ ነገር ትንሽ ግራ ጋብቶናል። ኤኒዌይ ያው እኛ በስልክም ምናምን ትረስ እናደርጋቸዋለን ማለት ክትትል ይደረጋል አንዳንድ ጊዜ እንትኖች ሰራ ማለት ከኛ ቡድኖች ጋር። ስለዚህ እንደሚያሳየን ከሆነ እየደረሰ ነው፣ ቅያስ ላይ ገብቷልና ለማንኛውም ወደ ቤተሰቦች ይምጣና እስኪ በሩን ከፍቼ እጠብቀዋለሁ። ውጪ ላይ ያለውን ነገር ከሷ አንደበት ደግሞ እንሰማለን። ምን ይለናል? እስኪ መጀመሪያ እንደነገርኳችሁ እንደዚህ ካሜራው በተደበቀ መልኩ ነው የምቀርጸው። እዛ ጋር ስገባ ቃላት የለኝም እውነት። ከዛ ዝም ብዬ ነው የማወራው። እስኪ ስለመሆኑን ስላሳለፍናቸው ነገሮች ምናምን ስለሱ ምናምን ቀስ ብዬ አወራውና ከዛን እንዲህ እስኪ ነገር ንገረኝ ምናምን ብዬ ብቻ ለማወጣላት ነው የምሞክረው። ይነግረኛል አይነግረኝም የሚለውን ነገር ማለት ነው። ለማንኛውም የትም ቦታ እንዳትሄዱ። አሁንም በድጋሚ አብራችሁ ቆዩ እስከ ፕሮግራም ፍጻሜ ድረስ። አሁንም ይህንን ቻናል ሰብስክራይብ ያላደረጋችሁ ቤተሰብ ያሉናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ቪዲዮውን ላይክ እና ሼር እያደረጋችሁ ለብዙ ሰው እየደረሰ ብዙ ሰው እንዲማርበት እያደረጋችሁ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ጊዜ። አይ እንዴት ነህ? አማን ነው። እንዴት ነው? ሁሉ ሰላም? አማን ነው። አሯሯጥኳ። እኔም ስራ ላይ ነበርኩ። ስራ አቋርጬ ነው የመጣሁት። ማይክሮና አስዋለው ለኩም። እንዴት ነህ? አማን ነው አለ ይመስገን። እረፍት እንዴት ነው? ምን እረፍት አለ ለነገሩ? ያው እረፍት የለም። በዚህ ሁኔታ እናርፋለን ብለን የኛ ስራ መቼም አያሳርፍም። ና አረፍ በል እስኪ። ሁሉ መልካም? እንዴት ነው? ያው እንግዲህ ዛሬ ለአንዳንድ ጉዳይ ነው የፈለኩ። ማለትም ያው ስራችንን ታውቋለህ፣ እረፍት አይሰጠንም። ወደዚህ መሯሯጥ ምናምን የሚባል ነገር አለ። ያው እዛ ያሳለፍናቸው ነገሮች አሉ፣ ድካሞች አሉ ምናምን ነገር እነዛው ባሉበት ሁኔታ እንግዲህ ለዛሬ በቅተናል፣ ለቤታችን በቅተናል። ሁላችንም በሰላም እግዚአብሔር ይመስገን። ምንም ነገር ሳንሆን ከዛ ቦታ ላይ ወጥተናል አይደለ? ያው መቼም እኔ እናንተ ረጅም ጊዜ ሆነናል አብረን መስራት ከጀመርን። እንዴት እንደተገናኘን መቼም እናስታውሳለን። ያው ሰውም የለም እንደምታየው ባዶ አድርጌ ብቻ ነው። ሁሉም በየፊናው ተበታትኗል። ሁሉም የተለያየ ሚሽን ሰጥቻቸው ወጥተዋል። አንዳንድ ጉዳይ ነው የፈለኩ። ያው ምን ያህል ለአንተ አመኔታ እንዳለኝ ታውቃለህ ማለት ነው። እስኪ ማለት ታስታውሰኛለህ እንዴት እንደተገናኘን እናንተ? ማለት መለስ ብለን ብናወራ ስለዚህ ጉዳይ እናንተ ብቻችን ብናወራ ብዬ ስለፈለኩ ነው። እሺ ያው አንተ ከመግባት ብቻ እስኪ መጀመሪያ ከወንድም ጋር ግጭት ውስጥ ምናምን በነበርክበት ወቅት ነው ከኔ ጋር የተገናኘው አይደል? እስኪ ስላንተና ስለ ወንድም ስለ ታሪክ ንገረኝ። ያው የማውቀው ነገር ነው ግን እንድናስታውስ አንዳንድ ጊዜ ቁጭ ብለን ማውራት የተሻለ ነው ስላሰብኩ ነው። እስኪ ስላንተና ስለ ወንድም ስለ አስተዳደገ ንገረኝ እስኪ። ከእናትና ከአባቴ ጋር ነበር አንዱ እንደምን ነበር። በጣም አስቸጋሪ እንደምን ያለ በጣም ወደዋለሁ። አሁንም ድረስ ወደዋለሁ። ታናሽ ነው? አዎ ታናሽ ነው። ነገር ፎርክ ግን አስፈላጊነት ለምን ማለት ምን አቆም ታሪክ ነገር ግን አይ አውቄ ነው ማለት መለስ እያለን የዋሌታችንን እንድንመለከት እንፈልጋለን አንዳንድ ጊዜና ይሄ ደግሞ አዲስ ስትራቴጂ ነው የኔ ማለት እንደነገርኩህ አንድ ሚሽን ልሰጥ ነው። አሁን አዲስ ሚሽን አለ። ሁለተኛ ደግሞ በቃ ከዚህ በኋላ እንደዚህ ከአባላቶች ጋር ተራ በተራ እያተገናኘው ለየብቻ ማውራት ፈልጋለሁ። ሳወራ የነበራቸውን ነገሮች በደንብ እንዳይረሱ እንዲያስታውሱም ጭምር ስለምፈልግ ነው።
ከባህል ማንነታችንን መቼም ወደኋላ መጣል የለብንም አይደል? ከየት እንደመጣን መርሳት የለብንም አይደል? ከምን ላይ እንደተነሳን ማስታወስ አለብናል። ያንን በማሰብ ነውና እናውራ አይሻል? ስለዚህ ጀምረህልኝ አልጨረስልኝ። እስኪ ከወንድም ጋር እና ከእናት ጋር ነበር የምትኖረው። በጣም አስቸጋሪ ወንድም እንደነበረ እንደምትወደውም አውቃለሁ። እሺ እናቴ በጣም ያኔ ወግ ማድረግ ሳታይ እና በጣም ደስ የሚል ፋሚሊ ነበር። እየሰራው ነበር እናቴንም እኔ ነበር ማስተዳደራቸው። ከዛ በሚያሳዝን ሁኔታ አይዞህ ማለት ያን ያክል ስሜታዊ እንድትሆን አልፈልግም። ያን ያክል ስሜታዊ እንድትሆን አልፈልግም። ያው ቆፍጠን ብለን ያው ያሳለፍነው ያለፈ ታሪክ አይደል የምናነሳው። ስለዚህ ባለፈ ታሪክ መቼም መቆጨት የለብንም። አሁን ላይ ያለንበትን ነገር ማመስገን ይኖርብናል አይደል? እያመሰገንን መኖር ስለሆነ ያለብን። እስኪ ዘና ብለን ምንም እንትን ሳትል እንድናወራ ስለፈለኩ እሺ። እና እናቴ እኔን ወግ ማድረግ ሳታይ የምትመኘውን ነገር ሳታይ ሁላ በቃ ምንሽ ነው አንተ ልጅ ከኔ የባስ ላይ የምትወርዱት ማለት አንዳንድ ሰው አምረው ይሄን ነገር የሚለው እኔ እናት ግን ቃላል በቀልድ አመካኝታ እንዳገባላት እንደወልድላት እኔ እስኪ ልጆች ላሳድግ አንተ ከሚስት ጋር ሌላ ቦታ ሞት እኔም ከዚህ ደንዚ ማለት አላገባም ምን ይሳካ ማግባት አልፈልግም። እሷም ይህን ሁሉ ነገር ሳታይ ያው ፈጣሪ ፈቀደው ነገር ነው የሚሆነው ምንም ጊዜ በነገራችን ላይ እና እግዚአብሔር ባደረገው ነገር ደግሞ መቆጨት የሚባል ነገር የለም፣ ወይ ደግሞ ማዘን የሚባል ነገር የለም። ማመስገን እንጂ ገባህ አይደል? አዎ እናቶች ለኛ መልካም ምኞት ይመኛሉ። የማንም እናት እድሜ ዘላለማን ብትኖር አስፈላጊ ነው፣ ደስ ይላል። ግን ደግሞ ያው ሞት ለማናችንም አይቀርምና ወደ ሕያውና ዘላለማዊ ቤታችን መሄዳችን አይቀርም። ያ ደግሞ የአምላክ ስራ ነው አይደል? ከሱ መጣን ወደሱ እንሄዳለን አይደል? ስለዚህ ወደ ኋላ እየተመለስክ እንድታዝን ሳይሆን ለእናትህን ነፍስ ለምን ታስጨንቃለህ? እንደውም አሁን ያለበት ሁኔታ እኮ እናትህን የሚያኮራበት ደረጃ ላይ ነው ያለው አይደል? ስለዚህ ሀዘኑን ተወው። ሀዘን እንድናዝን ሳይሆን እንድናስታውስ ነው። በነገራችን ላይ እስኪ ስለ እናት ማንሳት ማለት እናት ስናነሳ እስኪ እንዴት ነበር ያሳደገቻችሁ እናት? ምን እየሰራች ነበር የምታስተዳድራችሁ? እናቴ ጉሊት ሸጥ እኔ ተማሪ ያለው እሱ እንደውም አልተወለደም ነበር። እኔ ተማሪ ያለው 3 ዓመት 4 ዓመት ላይ ነው ከማስታወሰው ማለት ነው። እና ጉሊት እየተሸጠ ተሰደደ። እሺ እዛ በመሃል ወንድሜ ተወለደ። እናቴ ጉሊት መሸጥ በጣም አስቸጋሪው ከዛ ወንድሜ 2 ዓመት ነው ሲሞላ አታችን ደግሞ ተለየ። የእናታችን ሸክም በጣም ከባድ ነው። በቃ እኔም ትምህርቴን መቀጠል አልቻልኩም። እናቴና ለወንድሜ ስል ግዴታ ትምህርቴን ማቆም ነበር። እሱንም ተውኩኝ። ከዛ አይታደግ የለ ወንድሜ ከልጅነት ወጣሁ።
እንዳልኩ እናቴ የኔን ወግ ማድረግ ማየት ትችላለች። እኔ እሷ የምትፈልገውን ነገር ሳላሳያት እናቴ ቀደመች። እሺ እንቶ ማለት የናዝን ስሜት እንቶ አሁን ላይ ማለት በተነቃቃ መንፈስ እንድናወራ ነው። ያው ሀዘንማ ብዙ ሀዘኖችን አሳለፈን እኮ አይደለ? እንግዲህ ወንድማችንን ኪሩቤልን የሚያገኘንበት መንገድ በጣም ያሳዝናል። እንደዚህ በተጎሳቆለ በተጎዳበት መንገድ ነው ያገኘነው አይደል? እግዚአብሔር ይመስገን። ጤና ባይኖረውም በታሞ ቢሆንም በህይወት በማግኘታችን አመስግነናል ሁላችንም። ስለዚህ አሁንም ቢሆን ያው ስላለፉት ነገሮች ማዘንና ማማረር ሳይሆን ማመስገን ነው። እኔ እንድናነሳው የፈለኩት እንድናወራ የፈለኩት ህይወትን ያሳለፍከውን ህይወት በተወሰነ መልኩ እንድናገረው ስለፈለኩ ነው። ገባህ አይደል? ስለዚህ ያው እናትህ ካለፈች እናትህ ማለት ያው እናትህ ታማን ያለፈችው አይደል? ምን ያህል ዓመት ነበር ከማለት ሰራተኛ ነበር ከዛ ሰዓት ተማሪ ነበር እናትህ ስትጠጣ እናቴ ሰራተኛ እየሰራ ነበር። እኔ ወንድሜ 5 ዓመት ላይ ማለት ብዙም ትልቅ አልነበርኩም። ቢያንስ 18 ሰዓት በዛ ሰዓት ነው እና በዛ ሰዓት ተማሪ ነበር። እሷም የሞተችው ትምህርት ከተውኩ ከአንድ 5 ዓመት በኋላ ማለት 20 ምናምን ዓመት ላይ ወደ 25 አካባቢ ይመስለኛል። እንደዛ ነው። ከብዳል ብቻ ነው። አሁን ከዛ በኋላ አንተና ወንድም ብቻ ነበራችሁ በቃ የምትኖሩት? ምን ወንድም ብቻ ነበር። እሱ ይማር ነበር? እሱ የሆነ ሰዓት ይማር ነበርና ዘመኑ ሲጠልተው ምን ነበር አንተ የምትሰራው? አንተ ምን ነበር የምትሰራው? ሁሉን ያገኘሁትን ነበር የምሰራው። ማለት ያልሰራሁት ስራ የለም። እንደዚህ ቀን ስራ ሙሉ ቀን ሰርቻለሁ። ባይገርምህ የሆነ መድኃኒት ፋብሪካ ምሸጋር ተብሎ ሌሊት ሙሉ ቀን ሰርቼ ሌሊት ሁላ ሰርቻለሁ እና በጣም ህይወት አስቸጋሪ ነበረች። እንደዛም እያልኩኝ በዛው ስራ ላይ በትህትና እናቴ ባስተማረች ብዙ ሰዎችን ተዋወቅ። እዛ ላይ ተዋወቅኩት ሰው አንድ ድርጅት ውስጥ እንደ ሱፐርቫይዘር ተቀጠረ። ምን አይነት ድርጅት? ድርጅቱ ልብስ ስፌት ድርጅት ነበርና እንደ ጋርመንት አይነት ነገር ነው። እንደዛ ነበር። ተቀጠርኩኝ። ቢያንስ 3-4 ዓመት ሰርቻለሁ። ይወዱኝ ነበረ። በጣም በቃ ብዙ ቤተሰቦች አፍርቻለሁ እዛ ጋር። በጣም ደስ የሚል ነበር። እንግዲህ ባለትዳር ነህ እናውቃለን። በጣም መልካም የሆነች ባለቤት አለች። ከእሷ ጋር የምትኖሩት ኑሮም ያው ደስ ይላል። እግዚአብሔር ይመስገን። እንዴት ነበር እስኪ ከእሷ ጋር የተዋወቀው? ከእሷ ጋር የተዋወቁት እናቴ ከሞተች 2 ዓመት በኋላ ነበርና ሁሉ ነገር እሷ ከሞተች በኋላ ስጭላለሁ የእናቴን ምኞት ላሳካ ብዬ ወደ ትዳር። ከዛ በፊትም በቃ ብዙ የምመላለስበት ቤት ነበር። እናቴ ከሞተች በኋላ ካፌ ነገር ነበርና እዛ ነው መስተንግዶ ነበር የምትሰራው? እዛ ስንመላለስ አንዴ ምንቴ በቃ የተሳሳቀን እያወራን ነበር። እዛ ስልክ መደወል ጀመረ። ቀንም በቃ ሌሊትም ማውራት በቃ ስልክ ማውራት ነው። ቀስ እያለ ወደ ፍቅር ገባን። ምን ያህል ጊዜ በፍቅር ቆያችሁ? 6 ወር ሆነናል። 6 ወር? አዎ 6 ወር ሆነናል። ኦኬ ምን ይመስላል እስኪ? ማለት እንግዲህ የመጀመሪያ ፍቅረኛ ነው ያስከው እሷን ስታገኛት አይደል? ምንም ሴት
ያው የነበረውን ነገር ስለ ህይወትም ከዚህ በፊት እንደዚህ አሁንም መልሰን እንደ አዲስ ስለሆነ እያወራን ያለ ነው። እስኪ ምን ማለት እንግዲህ እሷን ያገኛት ምግብ ቤት ላይ ነው፣ ካፌ ላይ ነው፣ በተደጋጋሚ እየሄድክ የምትመገብበት ነው። አንተ ነህ ቀድመህ የሀሳብ የመጣልህ ከእሷ ጋር የመሆኑ ወይስ እሷ ነች ሀሳቧ የመጣላት? ስማ ወንድ ልጅ ካልደፈረ ሴቶች ትንሽ ፐርሰንት አለ። ስለዚህ አንተ ነህ ደፍረህ የጠየካት ወደዛ? ከአንዳንድ ነው ያለች ፍቃደኛ ሆነች? ማቅማማት ነበር፣ አንድ ላይ ማቅማማት ነበር። ግን ያው የሴት ወጉ የመሽኩር ነገር ነበርና ከዛ እንደሚጠፍሳ የእውነትም አብሳታል። በነገራችን ላይ ይገባታል ማለት በጣም መልካም ሴት ነች። ያው ቤት ስንመጣ አይተናታል። በተደጋጋሚ በጣም ተንከባክባናለች ምናምን ነገር። 6 ወር አብራችሁ ከቆያችሁ በኋላ ወደ ትዳር ነው የገባችሁት አይደል? እንግዲህ ትዳር ላይ ስትገባ ይዛት የገባው እዛው እናት ቤት ነበር። ወንድምህም ነበር። አይከብድም ነበር? በጣም ይከብድ ማለት ወንድሜ በጣም አስቸጋሪ ባህሪ እንዳለው አለው። እስኪ አስቸጋሪ ባህሪው ምን ነበረ? ያጨሳል ማለት በቃ ቤት ውስጥ ነው የሚያጨሰው፣ ይቅማል ቤት ውስጥ፣ እዛ ቤት ውስጥ ይወጣል። ከሁሉ ነገር ቤት ውስጥ ነው የሚያደርገውና እንደውም እሱ ከቤቱ ከውጭ ሆኖ ደስ ሲገባ በጣም የማይሆን ስሜት ነበር ያለው። ሚስቴን ያው ክፍላቸው አንድ ነው ግን በሰዓቱ ወንድሜ ጋር ተለያየ ክፍል ያለ እሱ እናንተ የምትኖሩበት እና እሱም ይሄን ነገር የሚያደርግበት። እኔ እናቴና እኛ የተለያየ ክፍል ውስጥ ነበር በፊት ምን ተኛ ነበረውና እናቴ ከሞተች በኋላ እናቴ ክፍል ያስቆመ እሱ ደግሞ የኔ ክፍል ይዞ እዛ ነበር። ማለት ሳሎንም አለ። ሳሎን ውስጥ ነው ወደ ነገር የሚያደርገው ግን የሞት ልጅ ነው ማለት አንድ ያለኝ እሱ ነው በሚል ምንም አልናገረው። መስፈራዊ ነገሮች አሉ። አንዳንዴ እንደ ታላቅ የሚያደርገው እሱ ነው። ኦኬ ትንሽ ይቆጣል ነው። ከባድ ነበር። አስቸጋሪ ባህሪ ያለው ወንድም አለኝ። ማለት ለማስቆም ምናምን ነገር ምንም ጥረት አልተደረገም? ሱሱ ምናምን ብዙ ጊዜ እንደዚህ ነገር አድርጌያለሁ። ማለት ከትምህርት ቤት ነው የጀመረው ነገርና ጸበልም ይዤ ሄድኩኝ። ያልኩበት ደግሞ ሆስፒታል ይዤ ሄድኩ። ማግኘቱን ያገባ ምንም ለውጥ የለም። በቃ ማለት ምን ሆንኩኝ ነው የሚለው። ለምንድን ነው እንደዚህ አይነት ነገር ውስጥ ለመግባት የፈለገው? እኔ እንጃ። እኔ ብዙ ስለ እንደዚህ አይነት ነገር አያወራኝም ማለት ብጠይቀው ጭራሽ ሁላ ላይመልስልኝ ይችላል። ሰሪውን ይላል ይወጣ እንደዚህ አይነት ነገር አጠይቀኝ ነው ሁሌ እንደዚህ የሚመልስ እንደማይመለከተ ነው የሚነገር። እንግዲህ ስላንተ ስናወራ ይሄን ነገር ያነሳንበት ምክንያት እንደ የጠየቁ ምክንያት መለስ ብለን ወደኋላ እንድናስብ ስለፈለኩ ነውና ያው እኔ እናንተ እንዴት እንደተገናኘን እናውቃለን። እንግዲህ ምንድነው የሚባለው እንግዲህ በልማት ምክንያት ምናምን ነገር ቤታችሁ ፈርሶ ኮንዶሚኒየም ተሰጥቷችሁ ነበር ከዚህ በፊት። አንተ ወክለና ነው ስራ እየተሯሯጥክ ስለነበረ ምናምን ነገር ለወንድም ሰጥተው የነበረ ቢሆንም ወንድም ግን አንተ ባላወቅበት ቤቱን ሽጦት ምናምን ነገር ገንዘቡን ብዙ እንዳጠፋ ምናምን አንተና ባለቤት መጨረሻ ላይ ኢላስቲክ ቤት ወጥራችሁ እንደነበርም እናውቃለን። የተገናኘንበትም ዋነኛ ኬዝ እኔ ይሄንን ኬዝ እንድፈታልህ አናግረኸኝ ሞክረን የሚሆን ነገር ስላልነበረ ወንድም ብዙ አይነት ነገሮችን ስላጠፋ አውርተን ከወንድም ጋርም እንግዲህ በመጨረሻም ህርቃ ወርዳችሁ ከወንድም ጋር ያው ስራ ወደ እኔ እንድትቀላቀል ተደርጎ እኔም እያገዝኩ ቤት ተከራይታችሁ ምናምን ነገር እንድትኖሩ የተደረገ ነው አይደለ? ጭቃ አንስተኸኝ እንዴት ረሳው? አይ ያው እሱን ረሳኸው ምናምን ሳይሆን ያው ለማስታወስ ያክል ነው። ጀስት ወደ ኋላ መለስ ብለን ስናስብ አንዳንድ ጊዜ እንዴት ነው እነዚህ ልጆች ያገኘዋቸው ላለው እያንዳንዳቸው እኔ ጋር ያሉ ክሩ ውስጥ ያሉ ሰዎች በጠቅላላ ታሪክ አላቸው። በብዛት ደግሞ ይሄን ነገር ደፍረው እነዚህ አይነት ሪስክ ያለውን ስራ ደፍረው የሚሰሩ ሰዎች እኔ ጋር ገብተው የሚሰሩ ሰዎች
ህይወታቸውን አሳልፈው መስጠት የሚፈልጉት አንዳንዶቹ ከደረሰባቸው ነገር አንፃር እነሱ ላይ ከዚህ በፊት በደል ደርሶባቸዋል። ሌላ ሰው ላይ የነሱ ላይ ደረሰ በደል ሌላ ሰው ላይ እንዲደርስ ስለማይፈልጉ ልበ ደንዳናና ጠንካራ የሆኑ ሰዎች ናቸው በብዛት እኔ ጋር ያሉትና አንተም ደግሞ ከነሱ መሃል አንዱ ነህ። አንተ ላይ ደረሰ ነገር ነበር በገዛ ወንድም ተከደ ገንዘባችሁ ምናምን ሙሉ በሙሉ አጥፍቶ ምን ብሎ አንተና ባለቤት ጎዳና ወርቃችሁ ላስቲክ ቤት ወጥራችሁ በተወሰነ መልኩ ምናምን ነገር አሳልፋችኋል። ያው ከዛ በኋላ እንግዲህ እኔ ጋር ከገባችሁ በኋላ እግዚአብሔር ተመሰገነ ይሁን ብዙ ነገር ተቀይሮ ቤተሰብ ሆነን ባሪፉ እየሰራን እንገኛለን አይደል? ስራውን ስቲል ያው ትወደዋለህ፣ የምትወደው የምታከብረው ስራ ነው አይደል? መልካም። ዛሬ በዋነኝነት ደረጃ ዛሬ አንተን የፈለኩህ አንድ ሚሽል ልሰጥ ነው። እንደዚህ ቤቱን ባዶ አድርጌ ሁሉንም እንዲሄዱ አድርጌ ስራ ሰጣጥቻቸው አሰናብቻቸው አንተን ብቻ እዚህ የጠራው ትልቅ ሚሽል ልሰጥ ነው። ያው ስለማታሳፍረኝ ማለት ነው። ታኮራኛለህ ብዙ ጊዜ በስራ ስለምተማመንበት ከባድ እኛ ምን ያህል መስዋዕትነት እየከፈልን እንደሆነ ታውቃለህ። ህይወታችንን ነፍሳችንን አደጋ ላይ ጥለን ነው እየተፍጨረጨርን ያለው አይደለ? ስለዚህ እኛ እንደዚህ እየሆንን ባለንበት ወቅት እኛ ለእውነት እየተፋለጥን ለእውነት እየተፋለምን የተጎዱትን ነፃ ለማውጣት ወንድሞቻችንን ለማትረፍ ወንጀለኞችን ለመቅጣት የተሯሯጣን ባለንበት ወቅት እንደተለመደው ከዚህ ቀደምም እንደተደረገው እኛ ውስጥ አሁንም ከሃዲ አለ። ይምካች ይኸውልህ እኛን አሳልፎ ሊሰጡን እየተደራደረ ያለ ሰው አለ እኛ ውስጥ ከኛ አባላት ውስጥ ማንነቱን አንተ እንድትደርስበት ነው ፈልገው። የሰማኸኝ ነው? ማንነቱን አንተ እንድትደርስበት ፈልጋለሁ። ይኸውልህ መክብብ በደንብ ልብ ብለህ ስማኝ። መቼም ስራችን ነፍሳችንን ሊያሳጣን ይችላል አይደል? ነፍሳችንን የምንሰጠው ደግሞ ለእውነት ቆመን ነው አይደል? እንግዲህ ከመካከላችን እኛን ለመሸጥ የሚሞክር ሰው ሲኖር እንዴት እንደሚያም ታውቃለህ? ምን አይነት ስሜት እንዳለው ታውቃለህ? ከዚህ ቀደምም እና አበበም እንደዚህ አይነት ተግባር አድርገው ፍርድ እንደተሰጣቸው ታውቃለህ አይደል? አሁን ደግሞ ምንም ሳታሰማ ድምፅን ኮሽ ሳታደርግ ይህንን ሰው ማንነቱን ፈልፍለን እንድታወጣልኝ እፈልጋለሁ። ይኸውልህ ይሄ ሰው እኛ ውስጥ በጣም ተቀባይነት ያለው ሰው ነው። በጣም ተቀባይነት ያለው ሰው ነው። እኛ አሳልፎ ለመስጠት የተነሳው ለአሞቴዎች ነው። አሞቴዎች ምን አይነት ጨካኝ እንደሆኑ በደንብ እናውቃለን። ምን ሊያደርጉን እንደሚችሉ በደንብ እናውቃለን አይደለ? እነዚህ ሰዎች እኛን እንደሚያጠፉን እያወቀ ከነዚህ ሰዎች ጋር ድርድር እያደረገ እንደሆነ መረጃ አሉን። ማንነቱን ደግሞ አንተ ፈልፍለህ እንድታወጣው ፈልጋለሁ። ደጋግሜ ነገር የተደረገለትን ረስቷል። ከየት እንደመጣ ከየት እንደተነሳ ረስቷል። በጣም በሚያስገርም ሁኔታ በባለቤቱ አካውንት ከአንዴም ሁለቴ 1 ሚሊዮን ብር 2 ሚሊዮን ብር ገብቶለታል። መክብብ ምን ሆነ ነው? አይ ምን ማለት እንዴት ሊክደን ቻለ? እንዴት ሊክደን ቻለ? አይ አነሳስ ግራ ያጋባል ትንሽ። አይ ምናልባት ማውቀው ሰው ከሆነ ነው። አዎ ይሄኛው አባል ነው ታውቀዋለህ እንጂ በደንብ ታውቀዋለህ። ስለዚህ እኛ ሙሉ በሙሉ ውሳኔ ወሰነናል ማለት ውሳኔ ላይ የምንቀመጥ ሰዎች ተመካክረን ውሳኔያችንን አስተላልፈናል። ይሄ ውሳኔ ምንድነው? አሞቴዎች ማለት ምን እንደሚያደርጉን እናውቃለን። ስንት ሰው እንደገደሉ፣ ስንት ሰው እንደበሉ፣ የስንት ሰው ደም በአፋቸው እንደጠጡ እናውቃለን። ለነዚህ ሰዎች ነው ሊሸጠን የተነሳው። እኛ የምንፈልገው ይሄ ሰው ጭራሽ እንዲወገድ ነው
እንዲወገድ? አዎ እንዲወገድ። እንዴ ለሰው ልጅ ፍትህ ነው እንጂ የምንሰጠው እኛ እንገላለን እናውቃለን? አናውቅም። አሁን ግን እንገላለን። በሚስጥር አድርገን እንገላለን። ምክንያቱም ከመስማማት ከሌለበት ሰው ጋር የተስማማው እሱን እኮ ወንጀል ቢሰራ እኛም ለህግ አሳልፈን መስጠት እንጂ እሱን እኮ አንተ አናግረኝም። አውቃለሁ። ስራዬም እሱ ነው። ግን ደግሞ ይሄ ሰው ምንም ለዚህ ሰው ርኅራኄ ማሳየት አልፈልግም። የሆንኩለትን ነገር አውቃለሁ። የሆንኩለትን ነገር በደንብ ያውቃል። ኢቭን የማይደረስበት መስሎት በራሱ አካውንት ሳይሆን በሚስቱ አካውንት ነው ገንዘቡ እንዲገባ ያስደረገው። አሁን 2 ጊዜ 1 ሚሊዮን ብር እንደሰማሁት ከሆነ ደግሞ ገና ቀሪ 3 ሚሊዮን ብርም እንዳለ ጭምር ነው የሚገባለት ስራውን ከሰራው ሙሉ በሙሉ። ምን ነው አተነፍስም? መክበብ ካንተ ጋር ነው እያወራሁ ያሉት። ምን ትላለህ ስለዚህ ጉዳይ? ምን አልክ? መክበብ ተረጋጋ እንጂ። ለማንኛውም ይኸውልህ ያንን ሰው አጣራልን ማን እንደሆነ። መክበብ ይቅርታ አድርግልኝ። ስማ ተነስ፣ ወደዚህ ተነስ፣ ከላይ ላይ ልቀቀኝ፣ ልቀቀኝ፣ ልቀቀኝ። ስማ ማለት እንዴት አስችሎ ነው? ምን አሳስቦ ነው እኛን የሸጥከን? ስላስፈራሩ ነው ገንዘብ የተቀበልካቸው? ቀና በል። ስላስፈራሩ ነው ገንዘብ የተቀበልካቸው? ያውም ትንሽ ገንዘብ አይደለም፣ 2 ሚሊዮን ብር ነው። ግቡ። ውሻ አያችሁት? ውሻ ጭራሽ ደግሞ እግራችን እግሬ ላይ ይወድቃል። አታፍርም? ጭራሽ ይቅርታ ትጠይቃለህ? እሸተን ነበር ታስገድለን ነበር። ኧረ አይደለም እኮ ምን እንድታረግላቸው ነው የከፈሉ? መረጃ ነው። ቀና በል፣ ቀና በል፣ ቀና በል፣ ቀና በል። ታስገድለን ነበር፣ ልታስገድለን ነበር። አይደለም ትሰማኛለህ? ሚኪ የእጅህን ነው የእጅህን ታገኛለህ። ሚኪ ኧረ እባክህ እያለቀስክ ነው። መክብብ ቀና በል። ምን እንድታረገን ነበር የከፈሉ? ለምንድን ነበር ፍላጎታቸው? የምታረጉትን ነገር መረጃ እንድሰጣቸው። እኛ የምናደርገው ነገር አዎ። እና አሳልፈ እየሰጠህን ነበር? እኔ እኮ እንደዛ ማድረግ ፈልጌ ነበር፣ ግን ይዘውኝ አስፈራሩ። ኧረ እባክህ ይዘው አስፈራሩ? የት ነው ይዘው ያስፈራሩ? የት ነበር ያስፈራሩ? የት አግኝተው ነው ያስፈራሩ? ከመጀመሪያው ልክ ማለት ከዚህ እዚህ ያለን ራሱ መጀመሪያ ቴክስቶች ይደርሱኝ ነበር። ስልኬን ከየት አገኙት እንደሆነ አላውቅም፣ ግን ተደጋጋሚ ነበር የማስፈራራ መልእክት ይደርሰኛል። ሌላውንና ሰው አንቀው እንደዚህ ነው መንገልህ ብለው ቪዲዮ ላይ ልኩልኝ ነበር። ከዛ ከዚህ በሄድንበት ሰዓት እዛው የምንሰራበት ቦታ አስታውሰህ ከሆነ ከስራችሁ ቢያንስ ለ3 ሰዓት ያክል ጠፍቼ ነው።
እሺ እዛም ይዘውኝ ፊትህን አልመታህም የሚታይ ቦታ አልመታህም ብለው ይኸው ሰውነት ይመጣል አበላልዘው መጀመሪያ ብር እንስጥ ስንል እምቢ ብላ ስልክህን እንዴት አመጡት? ከየት አመጡት? ምን አውቃለሁ እኔ አላውቅም። እሺ ከዛም በምንል ነገር ትስማማለህ? ያለበለዚያ አንተንም ሚስትህንም እንደፋል። ታዲያ እሺ ብለህ ተስማማ? ከዛም እነሱ ለምትሰጠን መረጃ እንከፍልሃለን። እኔ ክፍያውን አልፈልግም፣ በቃ እኔን ተውኝ አልኳቸው። እሱን መጀመሪያ ነበር ማሰብ ነበር። እያንዳንዷን ነገር እናንተ ከመድረሳችሁ በፊት ቦታው ላይ አሬ ሁሉን ነገር ሰጣቸዋል። በከተማው እምብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም፣ ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ፣ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ፣ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ፣ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ፣ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ዕድል ይጠቀሙ። ስለዚህ ቃል አቀባያቸው ነበርክ ማለት ነው? ሙሉ ለሙሉ እኮ አይደለም ማለት ሊደርሱበት የሚችሉትን ብቻ ነው የሰጠዋቸው። እባክህ ሊደርሱበት የሚችሉትን ብቻ ነበር እየሰጣቸው የነበረው? አዎ። ስለዚህ ለዛም ነው የከፈሉ 2 ሚሊዮን ብር። ስለ ብሩ አልተስማማም ነበር። የሆነ ሰዓት ላይ ለምንድን ነው ያልነገርከን? ነግሬሃለሁ። ቴክስት ገና እዚህ ያለ ጀምሮ ቴክስት ሲላክልህ ገና ወደዛ ሳንሄድ በተደጋጋሚ እንደራደር እንነጋገር ያሉ ቴክስት ሲልኩልህ ለምንድን ነው ያልነገርከን? እኔ ችላ ብዬው ነበር እኮ። ምን ማለት ነው ችላ ማለት? ነገሩን ስለተስማማበት ስለሚጠቅምህ እንደዛ እኮ አይደለም። እየተረዳኸኝ አይደለም። መጀመሪያ ሲልኩልኝ ለሚስቴ ማሳያት ነበር። ይሄ ነገር እንዳታረገው እያለችኝ እሷ ምን ትንትላይ ነበር። እሺ ነገር ግን ይሄን ያለ የከፋ ደረጃ ይደርሳል ብዬ አስቤ አልነበር። ከዛ በኋላ ግን ድርድሩ በጸደቀ በገንዘብ በ5 ሚሊዮን ብር ጸደቀ። ተስማማ ከነሱ ጋር አይደል? ተስማምቻለሁ ልማት በለኝ። ስለተስማማ መስለኝ አካውንት የላክላት የሰጣቸው አይደል? ቀና በል። ስለተስማማ ነው የሚስትን አካውንት ሰጠ ገንዘብ ሲልኩልህ ነው የነበረው? አዎ። እና ቀና በል መክበብ፣ ቀና በል አውራኝ። እንዴት ብዬ ልክ ቀና በል አውራኝ። ኧረ እባክህ መጀመሪያ አታስብም ነበር?
ከዛ ምን ስታረገን ነው 3 ሚሊዮን ብር ቀሩ ይገባል የነበረው? ንገረኝ እኮ ንገረኝ። ምን ስታረገን ነበር 3 ሚሊዮን ብር ሊገባ የተስማማው? ቀሪ ሙሉ መረጃውን የምትሰሩትን ስራ በጠቅላላ እንሰጣቸው ነበር የፈለጉት። እሺ አንድ ጥያቄ ልጠይቅህ፣ በደንብ ስሙኝ እናንተ። እዛ እያለን ልንወጣ ስንል ኪሩቤልን በእጃችን ያስገባን ቀን እንዳንወጣ ሲሟገተን ነበር አይደል? ታስታውሳላችሁ አይደል? እንዴት በቁጥጥር ሳናውላቸው እንሄዳለን እዚህ ድረስ እያልን ግማሹን አባል ለማሳመን ሞክረ ነበር። ውሳኔው የኔ ስለሆነ ነው ወስኜ ይዣችሁ መጥቶት እንዳንወጣ ፈልገ ነበር። ከዛ እኛ የምርም እነሱን በቁጥጥር ስር እንድናውላቸው የፈለክ መስሎኝ ነበር። እንዳንወጣ ፈልገ ነበር። እነሱ የፈለጉትን ነበር ያልኩት። እነሱ እንዳንወጣ ፈልገው ነበር። አዎ ምን ሊያደርጉ? ሁላችሁም አንድ ላይ ሊጨርሷቸው። እና አንተ ደግሞ እኛን ልታስጨርሰና እና አንተ ደግሞ እኛን ልታስጨርሰና አይደለ? ቀናል አንተ እኛን ልታስጨርሰን እዛ አንተ እኛን ልታስጨርሰን አይደለ? እኛ እንዳንወጣ እንድታሳመናን ነገሩ። አንተ ደግሞ እኛን ልታስጨርሰን እዛ እኛ ልጆቹን ታሳምናለህ አይደለ? እኔ አንተን እዚህ ልጨርሰህ ስማ፣ አንተ ቆሻሻ ስማ፣ ከዛው ነገር ውስጥ ያወጣው እኔ ነኝ። ታውቃለህ? አንተ እከካም ልቀቀኝ፣ ሚኪ ልቀቀኝ። ሁላችንም ሊጨርሳችሁ ትለኛለህ? ተነስ፣ አንሳልኝ፣ ተነስ። ቁጭ በላ አናግረው። ጭራሽ ሊጨርሳችሁ ትለኛለህ? አንተ እኛ ልታስጨርሰን ነበር። ቀና በል። እዚህም መጣህ ጭራሽ ሚስጥር ትዝታለህ። እገልሻለሁ እያልካ ተነግራቸውና እገልሻለሁ ትላታለህ። ይገሉዋታል። እኔ እገልሃለሁ አንተን። እሷን ማንም አይነካትም። አንተን ግን እገልሃለሁ። እኔ ስለኔ እኮ ግድ የለችም። ኧረ እባክህ እሷን እንዲነኩብኝ አልፈልግም። ቀና በል። ለግጅን ምንም አላደረኩም። አፍህን ሞልተህ እዛ እንዳለ ሊጨርሷችሁ ነበር ትለኛለህ? ልታስጨርሰን ሁሉንም ስታሳምን ነበር። ሳንይዛቸው ማን እንወጣም እንዴት እንወጣለን ምናምን ትላለህ። ካንተ ጋር አልጨረስኩም። ገና ሰማኝ፣ አልጨረስኩም። ስቃይ ምን እንደሆነ አሳያለሁ። አንተ ጭራሽ በዚህ ድህነት ውስጥ መቀጠል አልችልም ምናምን ትላታለህ ሚስትህን። ይህንን ኑሮ እንድትኖር ያደረገ ማን ነው? አንተ ምን አይነት ነገር ላይ እንደነበርክ ቅድም ላስታውስ ያልኩ ለዚህ ነው። ወደኋላ ተመልሰን የመጣንበትን መንገድ እንመልከት ያልኩ ለዚህ ነው። ያን ሁላ ነገር ረስተህ ዛሬ 5 ሚሊዮን ብር ልትተዳደርበት፣ ላይፍህን ህይወትህን ልትቀይርበት፣ ህሊናህን ሽጠህ እኛን ወንድሞችን ጓደኞችን ሽጠህ ልበለጽግ አፈተለጎመው ጀግና የሆነች ሚስት አለች። የሴት ወንድ የሆነች ሚስት አለች። የአባቷ ልጅ የሆነች ሚስት አለች። ለእውነት የምትቆም ለእውነት የምትሞት ሐቀኛና የመጣችበትን የማትረሳ እንዳንተ ቆሻሻ ያልሆነች ቢያንስ ለአንተ ስትል እሷ ይህንን ነገር እናሳውቃቸውና ከችግሩ ያስወጡ ስትልህ አንተ ግን እገልሻለሁ ብለህ ጭራሽ አስፈራራት። ልክ ነው። ውሰዱት። ሂድ አንተ